ነበር እኮ ለአሪፍ ለመቀመጥ ነው። ጾም ነው። አይ ነው ጾም እንደሆነ የኛም ጾም ነው ግን እና ሙዚቃ ምን ያደርጋል? ሙዚቃ እንትን ነው ይሄ በቃ ይሁን ነቃ ያደርጋል። እውነት ለመናገር የሆነ ነገሩ ያነቃቃል። ሙዚቃ እሱ ለሱ ነው የሚፈለገው አይደለ? የሆነ ደስ ይላል ዘፈን። እናቴ ኦርቶዶክስ ነሽ አይደል? እንግዲህ ኦርቶዶክስም ልሁን ሙስሊም አሁን እኔ የምፈልገው ጌም ነው። አዝማሪ መንግስተ ሰማያትን አይወርስም ይላል። አንቺ ብታምኝበት መጽሐፍ ቅዱስ ለምን? እውነት ነው። ስለዚህ ተይዋ መዝሙር ሲል ስለዚህ ዘፋኙ ወቀሰዋ ጃኒ ምን ታድርገህ ወንድሜ? የዘፈነውን ሰው እኔ አልዘፈንኩም አዳመጥኩ እንጂ እና እሱ መሪ ሆኖ አንቺ ተማሪ ከኋላ ሰልፍ ይዘሽ ተያይዛችሁ ያን አልመኘልሽ። ፈጣሪ ያስገባሽ እናቴ። ሲኦል አልልም ለሱ። ስማ ግን ሞተን እኮ አላየነውም። ተረጋጋ። የሞተ ሰው መጥቶ አልነገረንም። እረፍ እንትናት አታፍጥ እናቴ። ብስመር ልታዘንብብኝ ነው። ኧረ ዱዓ ላድርግበት። ይኸው ገደም ብዬ እናቴ ይኸው እንትኔን ቢስማሪ ነው ፊት ለፊት ላይ አድርጌ ቁጭ ብዬ ዱዓ እያደረኩ ነው እናቴ። ኧረ ዱዓ ላድርግበት። ምን አልኩኝ እኔ? ምንም አላልኩም እኮ። ዲስ ሪያሊቲ። ሳያመኑት ብፁዓን ናቸው ይላል። አሁንም ቃል ከአንቺው ላይ ነው እኔ የማረጋግጥልሽ። እውነት ነው። ሳያመኑት ብፁዓን ናቸው ይላል። አይ እኔ በዚህ ልክ አትፍራ ነው እያልኩ ያለው። እፈራለሁ። እሱ ካልተፈራ ማለት እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው ቢሆንማ አልቀናል። ኢትዮጵያ ድርምስምስ ወጥቶ ነበረ። ዓለም ራሱ ይህን በኒውክሌር ጠፍታ ነበር። ዓለም ራሱ እንደ ሰው እንደኛ አይደለም። ትክክል። እንደሱ እዝነት፣ እንደሱ በጎ ፈቃድነት ነው ያለ ነው። እኔ አንዳንድ ጊዜ ምን እንደማስብ ታውቂያለሽ? ምርቅንስን እንደው ሰዎች ኃጢአት ሲሰሩ ግንባራቸው ላይ የሚጻፍ ቢሆን ብዬ አስባለሁ። ማለት ማሜ እንዲያርግሃል የሚል ጃኒ እንዲያርገሻል ምናምን ከሰው ደበቀሽ የምታደርጊው ነገር ግንባር ላይ የሰው ልጅ ቢጻፍ አላሁ አክበር ከቢራ። ወይኔ ቢጻፍ አስበኸዋል? እኔ ግን የለኝም። እግዚአብሔርን ሳስበው ጋይስ ከሰው የተደበቀ ነገር የለኝም። አሁን እንደዚህ ቢወጣ ምናምን እንትን የሚል ነገር የለኝም። አንተ ግን አሁን ብዙ ስላለ ደነገጥክ። እንትን ከምግብ ምን አይነት ከለር ስሪስ ካይበት ከምግብ ግዴታ ይሄን ነው መብላት ያለብን፣ ይሄን ያለባችሁ ይሄ ምግብ ነው መብላት ያለባችሁ ብትባሉ ምን አይነት ከለር ምግብ ነው የምትበሉት? ምን አይነት ከለር ነው የምትበሉት? ቀይ፣ አረንጓዴ ነው በቀለም ግዴታ። ምን አይነት ከለር ትበላላችሁ? ሽሮ ምናምን አይደለም። የጭንቅላት ጥያቄ ነው። በእናታችሁ ሽሮ ምናምን ይላሉ እንዴ? በከለር ከለር ምን አይነት ምግብ መብላት ትፈልጋላችሁ? ሁሌ የምትበሉት በቃ የማይሰለቻችሁ ምግብ ሁሌ ብሉ ብትባሉ፣ አንድ ምረጡ ብትባሉ ምን አይነት ከለር ትፈልጋላችሁ? እንዴ የጸይም ምግብ አለ እንዴ? ወይኔ ግዴ ፈላ። አረ እናንተ ይባል ወይ ቀይ ወይ አረንጓዴ። እንዴ ጸይም ምግብ አረፍ። እግዚአብሔር ሙዚቃ ብሰማ ነው የሚሻለኝ። አረ በእግዚአብሔር ተው፣ አረ ተው። እሺ ቀይ፣ እሺ አረንጓዴ፣ እሺ ብራውን፣ ኦኬ ፒንክ፣ እሺ ቀይ ምንድን ነው? ቀይ ያልከው ልጅ ቀይ ምንድን ነው? ቀይ ምግብ ምንድን ነው? ኦኬ ስጋ። እሺ አረንጓዴስ ያልከው? ወይ ቀይ ስር ይላል። ኧረ በመድኃኒዓለም እረፉ እኮ። እሺ ስጋ፣ ቀይ ስጋ። እሺ ሌላስ? አረንጓዴ ያላችሁት
እሺ ጎመን ችግር የለውም አትክልት ነገር ይሆናል። እሺ እሺ ፒንክ ያላችሁት እሺ ፒንክ ያላችሁት ፒንክ ምንድን ነው? ፒንክ ያላችሁት ፒንክ ምንድን ነው? እሺ ካሮት ወይኔ አፍታታችኋለሁ ብዬ አፍታታችሁኝ። በጣም የኔ ዘግቼው ነው። ቆይሽ ልክፈተው። እኔ እኮ የኔ ስዘጋው አይ ቲንክ የሰው አይታየኝም ማን እንዳለ። ዋው ጋላሪያችን እየተሞላ ነው። ስንት ቀረን? አይ ቲንክ ስንት ደረስን? 4 ደርሰናል ጋላሪያችን። ሼፍ ያ ሰውዬ እኔ ነኝ የምወስድሽ ማታ ልወሰድሽ ቴንክ ዩ ብራይት፣ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ያውቃል። አስባችሁታል? ያኛው አካውንት ሲከፈል ግን ይህም ተመስገን 1 ሚሊዮን ማን አለው ባካፕ? የሚገርም እኮ ነው የኔ ጌታ ምስክሬ። ባካፕ 1 ሚሊዮን ኢስ ክሬዚ። ማርያም በጣም ጎበዝ ነኝ። ማዘን አይጠበቅብኝም። ኖርማል ነው። አንድ ሚሊዮን ባካፕ ቴንክ ዩ ሶ ማች ብራይቲ። እስከ ጌሙ ይከፈታል ብዬ አስባለሁ። ከእግዚአብሔር ጋር ደግሞ ፕሮፋይል አድርጉት የጌሜን። እሺ ጋይስ ጃኒ ልስን። እሺ ምን ብራይቲ ቴንክ ዩ። እሺ ቆይ ጌም ላይ ስንፈልግ በዚህ ስንፈልግ በዛ እኮ እሱን እኮ ነው የምልህ። ጋይስ ዲቦን ሄዱና ጃኒ በላታ። ጃኒ በላታ። ሰላም ቤተሰብ፣ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የማመሰግነው። ቀጣይ ወር እንግዲህ ተከፋይ ልሆን ነው እላችኋለሁ፣ አሳያችኋለሁ። በዚሁ አጋጣሚ ልንገራችሁ ብዬ ነው። ከዚህ ከማሜ እና ከጃኒ ንግግር ምን ተረዳችሁ? በእውነት አሁን በጣም ብዙ የኦርቶዶክስ ልጆችም በጣም ብዙ የእስልምና እምነት ተከታዮችም አሁን ያለንበት ወራት የጾም ወራት ነው፣ ግን ሙዚቃ ይሰማሉ። በቃ ስታያቸው ራሱ በቃ መደረግ የሌለበት ነገር ሲያደርጉ እናያቸዋለን። አንዳንዶቹ ማለት ነው። በዚሁም አጋጣሚ ደግሞ ብዙ አሁን ለኛ ለኦርቶዶክስ ልጆች ነው የኦርቶዶክስ ልጆች ያው ጾም ነው በአሁኑ ሰዓት። ግን ያው በሁላችንም እኔ አሁን የጴንጤ እምነት ተከታይ ጓደኛ አለኝ፣ ሙስሊም እስልምና እምነት ተከታይ ጓደኞች አሉኝ። እኔ ኦርቶዶክስ ነኝ። ግን አሁን ለምሳሌ ጥሪ ስንጠራ ምናምን እንሄዳለን። ኦርቶዶክሶችም እንጠራለን፣ ሙስሊሞችም ደግሞ ሲጠሩን በምንሄድበት ሰዓት ኖርማል ሁል ጊዜ
የምንለብሰውን ልብስ ለምን ለብሰን አንሄድም ነው የኔ ጥያቄ። ግን አብዛኞቹ ሙስሊም ኦርቶዶክሶች ወደ እስልምና ማለት ወደ ጓደኞቻቸው እስልምና እምነት ተከታይ ጓደኞቻቸው ጋር ሲሄዱ ጥሪም ተደርጎላቸውም ይሁን ዝም ብለውም እንደዚህ ለመጠየቅም ሲሄዱ በቃ ሴቶቹ አባያ ለብሰው ይሄዳሉ። ወንዶቹ ደግሞ ካንዶራ ማለት የወንዶቹ የሚለብሱት ቀሚስ ነገሩ እሱን ለብሰው ሲሄዱ አያለሁኝ እኔና በጣም ይገርመኛል። እኔ ይሄን የምለው ማሽቃበጥ ነው። በቃ ማሽቃበጥ ሰው ውስጡ ማለት በነገራችን ላይ ኦርቶዶክስ እምነት ተከታዮች አብዛኛው ምንም ችግር የለባቸውም። የወደደንን የምንወድንን ግን ጥሪም ተደርጎላችሁ ይሁን ሳይደረግላቸውም ይሁን ማለት ለብሳችሁ የምትሄዱ ማሽቃበጥ ነው እኔ የምለው። እንደ ማሽቃበጥ ነው እኔ የምረዳው። በማንነታችሁ ቀጥ ብላችሁ ሄዳችሁ ጓደኞቻችሁን አይታችሁ ለምሳሌ እስልምና እምነት ተከታይ ቤተሰብ ያለን በጣም ብዙ ነን። እነሱ ጋርም ስትሄዱ እኔም ብሆን ብሄድ ለምሳሌ አባያ አልለብስም። ለምንድን ነው የምለብሰው? ይሄ ማስመሰል ማሽቃበጥ ነው ለኔ እንደሚገባኝ ከሆነ ማለት ነው። በዚሁ አጋጣሚ ልንገራችሁ ብዬ ነው። ግን ማሚ ወዳለው ቅድም ጃኒን አንቺ ኦርቶዶክስ ነሽ፣ አንደኛ ጾም ነው ለምን ትሰሚያለሽ ሲላት ምንድነው ያለችው ጃኒ? እና እኔ ምን ቸገረኝ ማለት ዘፋኙ እያለ እኔ የምወቀስበት እኔ ለምንድን ነው የምወቀሰው? እኔ ለምንድን ነው የሚናገሩኝ? ዘፋኙ እያለ ዘፋኙ እኮ የሚሰማው ከሌለ እኮ አይዘፍንም እኮ ሲጀመር። እንኳንስ እኔ እንጃ ግርም ይለኛል በእውነት። አሁን በዚህ በጾም ሰዓት በቃ ጾም አይመስልም በእውነት። አንዳንዶቹ እግዚአብሔርን በቃ ጾም ያለ ራሱ ጭራሽ አይመስላቸው ያለ አይመስላቸውም፣ አያስመስሉም። እንደው በእውነት በቃ ይጨፍራሉ፣ ሜካፕ ተቀብተው ቤተክርስቲያን ይሄዳሉ። በእውነት ብዙ ነው። አሁን ኢትዮጵያ ነኝ ያለሁትና ሳይ ግርም ነው የሚለኝ ግርም። በቃ በሱሪ ተወጣጥረው ይገባሉ። በእርግጥ ያሳቀቃል። አሁን ብዙ ሰው ቀሚስ ለብሶ ከዛ ውስጥ ደግሞ የተወሰኑ ሱሪ ሲለብሱ እውነት ይሳቀቃሉ። የለበሷትን ነጠላ ራሱ ዝቅ ዝቅ ያደርጋሉ ምናምን። እንደዛ ከማድረግ ቤተ ክርስቲያኗ የምትፈቅደውን ስርዓቱን ማክበር አስፈላጊ ነው ብዬ እኔ አስባለሁኝ። በዚሁ አጋጣሚ እውነት አሁን ቅድም ማሚ ያለው ጃኒን ቅድም ያላት እውነቱን ነው፣ ትክክል ነው። ጾም ነው። ለምንድነው ዘፈን የምትከፍቺው? ለምንድነው የምትጨፍሪው? እኔ ነቅዬ የወጣሁት እኮ በቃ እንደዛ ስትጨፍሪ ነው ምናምን አላት። እዚህ ጋር እንትን አላልኩትኝም። ጃኒ እየጨፈረች ነበረ። ግን ምን አለችው? እሱማ ትክክል ነህ እኮ በእኛም ጾም ነው፣ ኦርቶዶክስ ነኝ። ግን ያው ዘፋኙ እያለ እኔ ለምን እጠየቃለሁ አይነት ነገር ነው መልሷ ማለት ነው። በአሁኑ ሰዓት ትውልዱ በእውነት በዚህ ዘመን የሚወለዱ ያለው ትውልድ በቃ የምን ግድ የለሽነት ነው እና እንጃ እንደው በጾም ሰዓት እንኳን ቆጠብ ብንል ሁላችንም ኃጢአት የሌለበት የለም። እሱ መሐሪ ነውና እሱ ይቅር ይበለን እንደ እውነቱ ከሆነ እንጂ እያንዳንዳችን የሰራናት መጥፎ ነገር ግንባራችን ላይ ብትጻፍ ወይም ብትለጠፍ ማንም ቆሞ የሚሄድ አይመስለኝም እንደ እውነቱ ከሆነ። እኔ ማንንም እንትን ለማድረግ ፈልጌ ሳይሆን ግን ብንጠነቀቅ ብዬ አስባለሁ። አብሶ በጣም ታዋቂ የሆኑ ሰዎች በቃ ታዋቂ ነን ብለው የሚያስቡ በህዝብ ዘንድ ተወዳጅ ነን ብለው የሚያስቡ ሰዎች ዩቲዩበሮችም ይሁኑ ቲክታከሮችም ይሁኑ ፌስቡክ ላይም ይሁን ብቻ ታዋቂ ነን ብለው የሚያስቡ ሰዎች በቃ ከመጠን ከልክ ያለፈ ነገር ሲያደርጉ እንመለከታለንና ሃይባይ በቃ እንደዚህ አታድርጉ ተብሎ እንኳን ኮሜንት ሲጻፍላቸው አይወዱም፣ ሲነገራቸውም አይወዱም። በቃ ትክክልና ትክክል እነሱ ብቻ ናቸው እውነት ለመናገር እና ለማንኛውም ይሄን ይመስላል እላችኋለሁ ውዶቼ። እንኳን አደረሳችሁ ለጾሙ። በደንብ ጾሙ፣ የምትጾሙ መጾም የምትችሉ ጾሙ። እንግዲህ እንደዛ ነው። አሁን ደግሞ ምንድን ነው የምላችሁ ወደ ሳሮን ስመጣ በእውነት እኔ በጣም ነው የደነገጥኩትኝ። ሳሮን
ጌም እንደምትጫወት አላውቅም ነበረ። በራሷ ቀጥታ ላይቭ ትገባለች። የሆኑ አንዳንድ ልጆች ያወሯታል። ከነሱ ጋር ተጫዋውታ ምናምን ነበረ ከላይቭ የምትወጣው ማለት ነው። እና ቅድም ከጃኒ ጋር ሳያት በጣም ነው የገረመኝ። እኔ አይቻት አላውቅም። የሚገርማችሁ ነገር አላውቅም አይቻት እንደዛ ሰው አብጠልጥሏት በስመ አብ። ትዝ ይላችኋል ግን የሳሮን መጀመሪያ ማን ነበረ? የሆነ ወላይተኛ ዘፈን የሚዘፍን ወይኔ ስሙ ጠፋብኝ። ከሱ ጋራ የሆነ ቪዲዮ ሰርታ በቃ በነገራችን ላይ እንደዛ አይነት አለባበስ ተለብሶ የመጀመሪያዋ ናት መሰለኝ። እሷ በዛ በጣም ስለበዛ በስመ አብ ሰው በጣም አንስቷት ነበረ። በቃ ወይኔ መከራን ነበር ያየችው። ግን በነገራችን ላይ የማይረሳ ነገር የለምና ተረስቷል። ያው ቪዲዮውንም እኔ አይቼው አላውቅም። ምክንያቱም ያ ዘፋኝ ባህላዊ ዘፈን ነበር የሚሰራው። ከዛ ዘመናዊ ዘፈን ዘፈነ። ሞዴል ሆና የሰራችው ሳሮን ነበረች በሰዓቱ። ኧረ በስመ አብ በጣም ተቀውጦ ነበረ። በጣም እሷ ራሱ ኢቢኤስ ላይ ቀርባለች። ብዙ ቃለ መጠይቆች አድርጋለች ምናምን እና ደግሞ ምን አዋርድ ላይ ነው ደግሞ እዛ ላይ ደግሞ የሆነ ልብስ 200,000 ብር ነው ምናምን የፈጀሁት ብላ ብቻ በጣም ታዋቂ ሆናም ነበረ። ግን ተጽዕኖም ነበረው በዛው ልክ። እና ምን ልላችሁ ፈልጌ ነው እንደዚህ ጌም እየተጫወተች ሰዓት ሳሮንን እኔ አላመንኩም። ለካ መጫወት ጀምራለች። ሰው ሁላ ጠቅሞን አውቆታል። እና ከ10,000 ፎሎ በላይ ያላችሁ እህቶቼ በርቱ፣ ጠንክሩ። የኔስ ተዘግቶብኛል። በዚሁ አጋጣሚ ነበረኝ ግን ተዘጋብኝ። ምን የሆነ ነገር ለቅቄ እና ተጠቀሙበት። የሰው ቀጥታ ስርጭት ምናምን ከምትመለከቱ የራሳችሁን የሆነ ነገር አሳድጉ። ዩቲዩብ ክፈቱ፣ ተጠቀሙበት፣ ስራ ስሩ። እውነት አብሶ ደግሞ እንደዚህ ዋይፋይ በነፃ ያላችሁ በቃ ጊዜ ያላችሁ ጊዜ ባይኖራችሁ እንኳን የተወሰነ ፌስቡክ ወይ ቲክቶክ እኮ ማየታችሁ አይቀርም፣ ወይ ኢሞ ምናምን ብቻ የተወሰነ ጊዜ ይኖራችኋል። በዛች የተወሰነች የ8-10 ደቂቃ ቪዲዮ ሰርታችሁ እኮ መልቀቅ ነው ወደ ዩቲዩብ ማለት ነው። አሪፍ ቪዲዮ ከለቀቃችሁ ዩቲዩብ ይከፍላል። ጠንካራ ከሆናችሁ አሪፍ ነው። ግን ሙሉ ጊዜያችሁን ያልሆነ ነገር ላይ ባታቃጥሉት ጥሩ ነው እላችኋለሁ። አሁን ብዙ ሰው እየተቀየረ ያለው በሶሻል ሚዲያ ነው። ይሄ እንደዚህ የሚለፋው የሚደክመውማ ምንም ዋጋ የለውም። በእውነት ማለት ዋጋ ሊኖር ይችላል፣ ግን እንደዚህ ቶሎ የመቀየር ነገር የለም። ስለዚህ ያው ጊዜ ያመጣው ነገር ስለሆነ አቅሙ፣ ችሎታው፣ ብቃቱ ያላችሁ በግሩፕም ሆናችሁ ለየብቻም ሆናችሁ ብትሰሩ ጥሩ ነው። እውነት እኔ ሳሮንን ጌም ላይ ሳያት በጣም ገርሞኛል። ግን ማለት ነው ሳሮን ለምንድን ነው አፏን የምትሸፍነው? እኔ በጣም የሚገርመኝ ሁሌ በራሷም ራሱ ቪዲዮ ስትለቅ ምናምን አያት ነበርና እንደዚህ አፏን ሸፍና ነው ወይ ጥርሷን ወይ ከንፈሯን አሰርታ ነው የሚሆነው። መቼስ ቱርክ ሀገር ነው ያለችው። ቱርክ ሀገር እንኳን እዛ ያሉት ቀርቶ ከየትና ከየት ዓለም ይመጣሉ። ግርም ይለኛል። እና ወዶቼ ራሳችሁን ጠብቁ፣ የራሳችሁን የሆነ ነገር አሳድጉ፣ ብር ያዙ። አብሶ ስደት ላይ ያላችሁ እና ግን ያው ዘና ፈታ ነው ነበር ያደረጉኝ እውነት ለመናገር በቃ ቀልዳቸው ምናምን ወሬያቸው ደስ ይለኛል። ሳሮን ደግሞ ዝም ያለች ናት በእውነት በቃ ጌም እንትኗን ብቻ ነው በቃ ቢዝነሷን ብቻ ነው እንጂ እንትን የምትለው ብዙም ሰውን አትናገርም። ሳያት ማለት ነው ዛሬ እና ጃኒም እንደዚህ ዘና ፈታ ብላ ከዛ ከተደበረችበት ወጥታ ምናምን በዚህ ልክ ማለት እንደዚህ በመሆኑ በጣም ደስ ይላል። በነገራችን ላይ የሰው ልጅ በሰው ደስታ መደሰት አለብን። በሰው ደስታ መደሰት አለብን ውዶቼ። ያው ሌሊት ነው አሁን
ሌሊት ነው ቪዲዮ እየሰራሁላችሁ ያለሁት። ከእንቅልፍ የተነስቼ ነው። ድምጽ ትክክል አይደለም እና አበረታቱኝ። ያው ያለሁበት አካባቢ ስለማይመች ነው። በነገራችን ላይ ቪዲዮ ወደ ታች ዝቅ እያላችሁ ብታዩ አለ ቪዲዮ ከእህቶቼ ጋር የሰራ ነው። ግን በቃ አካባቢ ያለንበት ወጣ ያለ ስለሆነ እንደ ልባችሁ ለመውጣት ለመግባትም በጣም ከባድ ስለሆነ ለዛ ነው እላችኋለሁ። የኔ ማሮቼ ፍቅሮቼ በጣም ነው የማመሰግነው የእውነት። እኔ ከክፍለ ሀገር ወደ አዲስ አበባ ስመጣ 11432 ነው ምናምን ሰብስክራይብ ነበር የነበረኝ። አሁን 11500 አስገብታችሁኛል። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ተባረኩ። በእውነት ያሰባችሁት ይሳካ። ስደት ላይ ያላችሁ እህት ወንድሞቼ ደግሞ በሰላም ለእናት ሀገራችሁ እንደሚያበቃችሁ ተስፋ አደርጋለሁ። ያው አሁን ላይ የምንሰማው ነገር ምናምን ትንሽ አስቸጋሪ ነገር ነው። ፈጣሪ ይጠብቃችሁ፣ እግዚአብሔር ይጠብቃችሁ የኔ ማሮች። እውነት እህቶቼ ወንድሞቼ ስደት ላይ ያላችሁ ፈጣሪ ይጠብቃችሁ፣ ራሳችሁን ጠብቁ። በዚሁ አጋጣሚ እውነት እና ይሄን ይመስላል እላችኋለሁ የኔ ማሮች። አበረታቱኝ፣ አግዙኝ። አሁን እንደ ፈጣሪ ፍቃድ ከተወሰኑ ወራት በኋላ ወደ ክፍለ ሀገር እሄዳለሁ። ቆንጆ ቆንጆ የክፍለ ሀገር ቪዲዮ እለቅላችኋለሁ። ጓደኛዬም ትመጣለች። ከሷ ጋር ነው የምንሰራው። ወንድሞቼ ጓደኞቼ ምናምን ይኖራሉ። በግሩፕ ሆነን ቆንጆ ቆንጆ ቪዲዮ እንለቅላችኋለን። ስለምታበረታቱኝ በጣም ነው የማመሰግነው እና ይሄን ይመስላል እላችኋለሁ። ቀጣይ ወር ይከፈለኛል ብዬ አስባለሁ። የዛኔ ቪዲዮ እሰራላችኋለሁ የኔ ወዶች። በእውነት አንድ ነገርም አልደብቃችሁም። የተከፈለኝን አሳያችኋለሁ በቪዲዮ እና በያላችሁበት ሰላማችሁ ብዝት ይበልኝ። ጃኒም እየተቋቋለች ነው። ሳሮንም ቶሎ በሉ አግዙኝ ምናምን እያለች ነው በዚህ አጋጣሚ እና ሰላማችሁ ብዝት ይበልኝ። ልተኛ ነው ያው ሌሊት ማታ በጊዜ ስለተኛው ቀን ማለት ሌሊት ነው የተነሳሁት እና ተመልሼ ልተኛ ነው። ጊዜ ያላችሁም ተኳኳሉ ትላላችሁ እና ወዶች ባይ ባይ ቻው።